ቅርቡ የተለቀቀ ነገር አለ ወንድማችን ሳደር ሰማን حفظه الله ورعاه وطول عمره مع عمل الصالح كملكم تكبر غير الله سبحانه وتعالى ادميون يترزم له حقيقه والله انه يعتبر قابضا للجمر وهو مستنكر للمنكر منكر هنا النجر ማለት ነው ያወገዘ ፉም ሰዓትን ጨብጦ እንደሚንቀሳቀስ ማለት ነው አካል አድርገን እናስበዋለን ሐቂቃውን ካየን ማለት ነው والله انكار المنكر لا مالته ቁጥር አንድ ነው ማለት እንችላለን ሐቂቃ نحسبه كذلك ማለትኛ የምናስበው እንደዛ ነው ولا نزكيه على الله ولا نزكيه على الله الله لا እኛ ሱና እናጸዳ والله حسيبه الله سبحانه وتعالى مرماريو ከመሆኑ ጋር ግን ማለት ነው كما راينا ظاهرا انه قائم بشعيرة الامر بالمعروف والنهي عن المنكر በመጥፎ ማለት ከመጥፎ መከልከልና በመልካም ማዘዝ የሚባለው ማለት አርማ ላይ የመጀመሪያ ተሰላፊ እሱ ጓደኛው መሐመድ ኢብኑ ሙነወር እነዚህ ሁለቶቹ ማለት ወላሂ ምርጥ ሰዎች ናቸው አኪፍ በቅርቡ ማለት ነው ሙዓዝ የሚባለው መንዙማ ባይ የረቀቀው ማለት ነው መንዙማ አለ የሚገርማችሁ ነገር አሁን በረመዳን ሊገባ ሲል ሆን ብለው ይሄንን ነገር ያደርጋሉ የሚገርማችሁ ነገር ማለት እዚህ ጋር ይሄንን የሚያደርጉት ምንድነው አይ ማህበረሰቡ ቁርአን ከመቅራት እንዲስተጓጉል ልብ በሉ እዚህ ጋር ረመዳን ማለት ነው هو شهر القرآن የቁርአን ማለት ነው ወር ነው ቁርአንን የምትቀራበት የሆነ ወር ነው ሰለፎች ቁርአንን በመቅራት ነበር ረመዳንን የሚያሳልፍ በል ቂርአት ያቆሙ ነበር ሰለፎች አህመድ ኢብኑ ሐንበል የመሳሰሉት የሆኑ ጣኢማዎች ልብ በል የቁርአን ወር ነው وهو شهر القرآن ከመሆኑ ጋር ማለት ነው ልብ በሉ መንዙማ አዲስ መንዙማ እያወጡ ሰውን በመንዙማ ሊያሳብዱት ቁርአን ከመቅራት ሊያስተጓጉሉት አልহামዱሊላህ ታዲያ የሱና ባልተቤቶች አሉሃ በቀጥታ ማለት ነው ረድ ተደረገበት ምላሽ ተሰጠበት ሐቂቃ والله ሴቱን ወንዱን አቀላቅሎ በቪዲዮ ማሳየት እንችላለን ሴቱን ወንዱን አቀላቅሎ ያስጨፈረ ሱብሃንአላህ እየተባለ ይጨፈራል የአላህ ስም መደነሻ መጨፈሪያ ተደርጎ ተይዟል ልብ በል ማለት እዚህ ወጥቶ ማለት ወደርኩሽ እንደዚህ ሞትኩልሽ የሚለው አካል ማለት ነው ልብ በሉ ከጥመት አንፃር ከዚህኛው ጋር ፈጽሞ ወደር የለውም አይገናኙም سبحان الله مጨፈር አይደለም ان الله سبحانه وتعالى انزل القرآن لكي يتلى وكي يتدبر للناس ተነተነውና ማለት ነው ሊነበብ ነው الله سبحانه وتعالى ቁርአንን ያወረደው በመቀጠልም ካስተነተን ካጤን በኋላ ልንተገብርበት ነው الله سبحانه وتعالى ቁርአንን ያወረደው እንደዚህም ስሞቹንም الله سبحانه وتعالى ያወረዳቸው ማለት ነው በቁርአን ውስጥ ያሰፈራቸው በል ማለት ነው الله سبحانه وتعالى በሱ እንለምን ዘንድ ነው قال الله سبحانه ولله الأسماء الحسنى فادعوه بها وذروا الذين يلحدون في أسمائه سيجزون ما كانوا يعملون على لما الله سبحانه وتعالى لليلا عبدين لما تشفر يا لما دنشأو يا الله سبحانه وتعالى ما لازم سموتين من التكمو لببرو بتعم يدنك على حقيقة عند زينتهم قدي برمضان ور مالتنا أجره أتف درب مالتنا بميون بتبونه ور بأناشيد مالتنا بميلوت مالتنا في جمر بدعة وفوزان فتوى ستوبتان علي شيخ من الزوم ما سمعت انكلالن راسو سادات كمال رد بميادرقبت دي ايايزو ينسون فتواني لققوا جزاه الله خيرا وبارك الله فيه የሚገርማችሁ ነገር ለምን ይሆናል الحقيقه እንደዛ አይነቱን አካል ሽርክያት በውስጥ ያለበት የሆነውን አናሺድ ማለት ነው የሚያስተላልፉ የሆኑ አካላቶች ማህበረሰቡን የሚሰብኩ የሆኑትን አካላቶች እንዴት ነው የሙአዝ አናሺድ ተብሎ ተጠየቀ አንደኛቸው ዳኢዎች ከሚባሉ ዱዓቶች ከሚባሉት ውስጥ ማለት ነው የዛኔ ምን አለ በጣም አሪፍ ነው በጣም ጥሩ ነው አሁን በቅርቡ ያወጣውን ማለት ነው ረመዳን ላይ አሁን ሊደርስ ማለት ነው እንግዲህ ያወጣው አሪፍ ነው በጣም ቆንጆ ነው ብሎ ማለት ነው ተናገረ የሚገርማችሁ ነገር ልብ በሉ በውስጥ ያለውን ምናምንና ሸሪዓን ማለት ነው መኻለፍና መቃረን አይታይም ጭራሽ ከዚያም በኋላ አንዳንድ ወንድሞች ከዛው ማለት ነው ማለት እንዴት ነው ቁርአንን ከመቅራት እኮ ያስተጓጉላል ይሄ እንግዲህ አነስተኛ የሆነ ሙኻለፋ በውስጥ ያለው ሽርክያት ምናምኑ አይወራም ተው አነስተኛ የሆነ ሙኻለፋ በማንሳት ማለት ቁርአንን ከመቅራት እኮ በረመዳንም ሆነ ከረመዳን ውጭ ያስተጓጉላል ብሎ በሚልበት ጊዜ አይ ይሄ ከሰውየው አንፃር ነው ሰውየው ማለት ነው ቁርአንን ማለት በብዛት ቀርቶስ እንዲያድምጥ አናሺድ ከናካቴው አጅር የሚያስገኝው ጉዳይ ይቆራል ከናካቴው ቢድዓ ነው ከሸሪዓችን አይመደብም እንደዚህ አይነቱ አናሺድ ኢንሻድ የሚባለው ግጥም መግጠም ብቻ ነው የነ ሐሳን ምሳቢት ግጥም ገጠሙ እንጂ ማለት ነው በሙዚቃዊ በሆነ ቅላጼ ማለት ነው ተዘፈነ ማለት አይደለም ራሳቸው ፈውዛን ምን አሉ አናሺድ የዛሬው አናሺድ ሙዚቃ ነው አጋኒ ብለው ነው ፈትዋ የሰጡት ማሰማት እንችላለን ابن عثيمين من እንደዛው ማለት ነው አይቻልም ብለው ነው ኪታቡ አለን እጃችን ላይ ابن عثيمين የሰጡበት ፈትዋ ማለት ነው ፈውዛን ابن عثيمين አልባኒ እነዚህ ሶስቶቹ ማለት ፈጽሞ ከእስልምና አይመደብም የለም ብለው ነው ፈትዋ የሰጡት
ኪታቡ አለ እጃችን ላይ ማሳየትም እንችላለን። ከመሆኑ ጋር ማለት እንደዛ አይነቱን አካል ያወድሳል። ነገር ግን ይሄ አናሺድ ተብሎ የሚጠራውን ይሄ ምናምንና ቢድአን ማለት ነው በረመዳን ማለት ነው ሰዎችን ቢዚ እንዳያደርግም ሆነ ከዛም ውጭ ከሸሪዓችን አይመደብም ብለው የሚሉትን አካላቶች ግን ጽንፈኞች ናቸው። ወሰን ተላላፊ እዛው ላይ ማለት ነው እንደዛ አይነት ንግር ይናገራል። ተመልከት ሽርክ የሚያሰራውንና ያስጨበጨበ በአላህ ዲን የሚያስጨፍረውን ደግሞ ማለት ነው አይ ችግር የለውም። በየትኛው ሚዛን ነው የሚመዘነው? ሀቂቃ በየትኛው አቅል ነው የሚመዘነው? ሀቂቃ እኔ በጣም የሚያስደንቀኝ ነገር ማለት ነው የተናጋሪዎቹ ማለት ንግግርና የሰባኪዎቹ ንግግር ሳይሆን የአድማጩና ተግባሪው አካል ነው በጣም የሚያስደንቀኝ። አቅሉ የት ይሉ ነው? ይሄ እንደዚህ አይነት ሙኻለፋ እየታየ በቪዲዮ ለቆባቸዋል አይደለም? እያየ እንደዚህ አይነቱን ግልጽ የሆነ ሙኻለፋ እየተቃረኑና ማለት የኻለፉ እየታየ እነሱን ማለት ነው ተብጂል ማድረግና ማላቅና እነሱን መከተል በጣም ያስደንቃል። የት ይሮ ነው አቅሉ? ሀቂቃ ባን በለው ንቃ በለው ሀቂቃ ከንቅልፍ አስአሉላህ ላፊያ። እና እዚህ ጋር እንደዚህ አይነቱን ሐዲስ መሰረት በማድረግ ኢንካር አልሙንከር ሚነል ጀፋእ ብለው የሚያስቡ የሆኑ አካላቶች አሉ። ሸሪዓው ያወገዘ የሆነውን ነገር ማውገዝ ከድርቅና ነው ብለው የሚያስቡ አካላቶች አሉ። ከጥሩ ስነ ምግባር አይደለም፣ ባጢል ነው። ትወድ ማለት ተጠፋለ ሸሪዓ ያወገዘውን ማታወግዝ ከሆነ فلما نسوا ما ذكروا به أنجينا الذين ينهون عن السوء وأخذنا الذين ظلموا بعذاب بئيس بما كانوا يفسقون ብሎ አላህ ተናግሯል። ውድመት ነው የሚከተለው ሌላ ምንም የሚከተለን ነገር የለም።